እንዴት አይነት አምላክ እንዳለን የፈጣሪ እንዳለን እኮ ነው በጣም የሚገርም። እኔ የኛ ሊቃውንት በጣም ተደናቂዎች ናቸው። በጣም ነው የማደንቃቸው። ብዙ ሰዎች የኢትዮጵያን ቤተክርስቲያን የብሉይ ኪዳን ቤተክርስቲያን ናት ይላሉ። በፍጹም አይደለችም። በፍጹም አይደለችም። የዕብራውያን መልእክት እኮ በጣም የረቀቀ ጽሑፍ ነው አይደል? አንድ አረማዊ ቢያነበው አይገባው። ስብከት የሰባኪውን አዋቂነት ማሳየት አይደለም፣ የተሰባኪውን አቅም ማሳደግ ላይ ነው መመስረት ያለበት። ለምሳሌ ሽምብራ ሲታጠር ሽምብራው አጥሩ ዝግ ከሆነ ሽምብራው እዛ ነው መሆን ያለበት። ምክንያቱም ለምንድን ነው? በአጥሩ ተሾልኮ ነቅሎ እንዳይወስድ ነው። ሁልጊዜ የሐዲስ ኪዳን መጻሕፍትን የብሉይ ኪዳን መጻሕፍትን ስናነብ እያንዳንዱ ምዕራፍ በምዕራፍ የቱ ጋር ነው ሐዲስ ኪዳን የሚያመለክቱ ብለን ማየት አለብን። ምክንያቱም ብሉይ ኪዳን ቅድም እንዳልኩት የሐዲስ ኪዳን ጥላ ነው። ሐዋርያው ቅዱስ ጳውሎስም በዚህ በዕብራውያን 10 ላይ ተናግሮታል። ይሄ ጥላ ነው። ብሉይ ኪዳን የሐዲስ ኪዳን ጥላ ነው። ሰዎቹ እንደውም ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ፣ በክርስቶስና በሙሴ በክርስቶስና በአሮን መካከል ያለው ልዩነት ያህል ይላል ከመው ሀሎ ፍልጠት ማእከሌ ነው ማእከሊሆም ላይ በእኛና በአይሁድ መካከል የዛን ያህል ርቀት አለ። ክርስቶስ ከሙሴ ከአሮን እንደሚበልጠው የብሉይ ኪዳኑን መስዋዕት የሐዲስ ኪዳኑን መስዋዕት ከብሉይ ኪዳኑ መስዋዕት እንደሚበልጠው እኛም እንደዚሁ ከአይሁድ ከእስራኤል እኛ እንበልጣለን። እነሱ የታረደውን በግ የተፈጥሮውን በግ በሉ፣ እኛ ግን የቀራኔውን በግ በላ ነው። እነሱ ፋሲካቸው እንደምረጭው አከበሩ፣ እኛ በክርስቶስ ደም ፋሲካችን አከበሩ። ወደሙ ለኢየሱስ ክርስቶስ ያነጻንን ሁሉ ኃጢአትን የኢየሱስ ክርስቶስ ደሙ ከኃጢአቱ ላይ ያነጻናል ነው የተባለ። ስለዚህ ፋሲካችን ይሄኛው አሁን በዓሉ ምን ተብሎ ይጠራል? አንድ ፋሲካ ይባላል፣ ሁለተኛ ትንሣኤ ይባላል። ፋሲካ ከብሉይ ኪዳን ወደ ሐዲስ ኪዳን የተሻገረለት ስሙ ነው ማለት ነው። እኔ እየሰማችሁ እኔ ከዚሁ ጋር አያይዘን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት የሚደነቁበትን ትልልቅ ነጥቦች ማንሳት አለብን። የኢትዮጵያ ቤተክርስቲያን ብሉይን ከሐዲስ አስማምታ ያዘች ቤተክርስቲያን ናት። ብሉይን ከሐዲስ አስማምታ ሁልጊዜ ምን እንላለን? ከብሉይ ስርዓቱን ከሐዲስ መስዋዕቱን ከብሉይ ንባቡን ከሐዲስ ምስጢሩን ወስዳ አዋህዳ የሰራች ቤተክርስቲያን ናት። ለምሳሌ አሁን ትንሣኤን እናከብራለን። ከትንሣኤ ሳምንት ደግሞ ዳግም ትንሣኤን እናከብራለን አይደለም? ይሄ ዝም ብሎ በጠራ ሜዳ ስለተፈለገ የተደረገ አይደለም። አንደኛ ጉዳዩ በሐዲስ ኪዳን የተፈጸመ ጉዳይ ነው፣ አማናዊ ጉዳይ ነው፣ ተግባራዊ ይሆን ነው። ነገር ግን ይሄ መነሻ ከብሉይ የለውም ወይ ብለው ሲፈልጉ አባቶችን ምን አሉ? እስራኤላውያን ተሰባስበው ፋሲካን ካከበሩ በኋላ ለ7 ቀን ያህል አብረው እየበሉ እየጠጡ እያመሰገኑ ይሰነብታሉ። በ7ኛው ቀን በልተው ጠጥተው ሀገሩ ሩቅ የሆነ እዛው ይሰነብታል። ሀገሩ ቅርብ የሆነ ደግሞ ሰፈሩ ቅርብ የሆነ ደግሞ ወደ የሰፈሩ ይሄድና 49ኛው ቀን በ50ኛው ቀን ይመጣል። እየሰማችሁ ነው? በ50ኛው ቀን ይመጣል። ይሄ በኦሪት ዘጸአት ምዕራፍ 23 ላይ በሚገባ ሰፍሯል። አባቶቻችን በዛ ቦታ ምን እናስገባበት ምን እንተካበት ቅድም ተናግሬያለሁ። በብሉይ ኪዳኑ በግ ፋንታ ማን ገብቶበታል ብለናል? ክርስቶስ ገብቶበታል ብለናል አይደል? በሊቀ ካህናቱ ፋንታ ማን ገብቷል? ክርስቶስ ገብቷል ብለናል። በደብተራ ኦሪቱ በመቅደስ ኦሪቱ ፋንታ የሐዲስ ኪዳን ቤተክርስቲያን ገብታበታለች። ስለዚህ አሁን እኛ ፋሲካን ልክ እስራኤል ፋሲካን እንዳከበሩ ሁሉ እኛም ፋሲካን እናከብራለን። ልክ እነሱ 7 ቀን እንዳከበሩ እኛ ከፋሲካ ከትንሣኤ ጀምሮ እስከ ዳግም ትንሣኤ ድረስ ቅዱስ ያሬድ በሰራልን ስርዓት መሰረት እንደ አንድ ቀን ነው የሚቆጠረው። በየቀኑ ትንሣኤ ይባላል። ታውቃላችሁ? ወዱ ጋር የትንሣኤ ዕለት ያ ከተባለ በኋላ በማግስቱ ሰኞ ማዕዶት ይባላል። ምስባኩ ምንድነው? ወተንሥአ። ለምን? እሑድ አንዱ ሳምንት እንደ አንድ ቀን ስለሆነ። ማክሰኞስ ምን ይባላል? ወተንሥአ። ዓርብ ሮብ ምን ይባላል? ወተንሥአ። ሐሙስ ምን ይባላል? ወተንሥአ። ዓርብ ምን ይባላል? ጠቅላላ ሳምንቱ እንደ አንድ ቀን ነው የሚከበር። በየት የገባን? በብሉይ ኪዳኑ ቦታ የገባ ነው። መደላድሉ ብሉይ ኪዳኑ ላይ ነው ቅድም እንደተናገርኩት። ከዛ በ7ኛው ቀን በእሑድ የዳግም ትንሣኤ ምንድን ይባላል? ፈጽምነ ይባላል አይደል? ፈጽም እንግዲህ ባለቤቱ ተናግሯል።
ግብረ ዙሃብ ከኒፈጸምኩ የምንልበት የሚነበበው የዮሐንስ ወንጌል ምዕራፍ 17 ነው። ምስባኩ የታወቀ የበቸም ቤተክርስቲያኒቱ ምልዕት ስለሆነች ብትነገር ብትተረክ የማታልቅ ስለሆነች እንኳን ምእመናን በሳምንት አንድ ቀን እየመጡ እየሰሟት ዘወትር እየሰማናት እናስተምራለን ብለን ወንበር ዘርግተን ጉባኤ አስፍተን ተማሪ እንኳን ሰብስበን የምናስተምረው ሰዎች እኔ ጳጳሳቱ ፓትርያርኩ የኢትዮጵያ ቤተክርስቲያን 35 እና 40% ገብታቸው ቆረ እድለኞች ናቸው። እኔ ለራሴ አሁን በፊት ገብታኛለች ያስቤ ነበር። አሁን ግን ሁሉን ነገር እየመረመር እየጠለቅን በሄድን ቁጥር እየጠለቁ በሄዱ ቁጥር እየረቀቁ በሄዱ ቁጥር የበለጠ እየረቀቀ የሚሄድ የቤተክርስቲያን ትምህርት ነው። መቼም ለዚህ ይሄ ለእናንተ በጥልቀት ማስረዳት አይጠበቅም፣ ታውቁታላችሁ። ስለዚህ አሁን ፋሲካ ስሙ ከየት የመጣ ነው ብሎናል? ከብሉይ ኪዳን የመጣ ምን በምን ተተካ የሚለውን ስንወስድ በጉ በማን ተተክቷል ብለናል? በክርስቶስ ተተክቷል ብለናል። ኦሪት ዘጸአት ምዕራፍ 12ን ቁጭ ብሎ ስራዬ ብሎ ያነበበ የኢትዮጵያ ቤተክርስቲያን ታሪክ ይገባል። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ ተናግሯል። እኔም በደንብ እንድትሰሙኝ ይፈልጋል። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ከመብሲ ዘዮሐንስ ቤት ሐዲስ እግዚአብሔር ብሉይ ኪዳኑን አፍርሶ የሚለው በደንብ መብራራት አለበት። አብራራዋለሁ። ኦሪትን ሽሮ ወንጌልን ሲተካ ብሉይን አፍርሶ ሐዲስን ሲተካ በሶስት መንገድ ነው ይላል። ምናልባት የሐዲስ ኪዳን ተማሪው ክፍል ነግራችሁ ሊሆን ይችላል። ሌሎቻችሁም ስላላችሁ አላችሁ አይደል? ሌሎችም ስላላችሁ ልድገመው። ይሄን ቤት የሚሰራ ሰው ይላል ዮሐንስ አፈወርቅ አሮጌውን ቤት አፍርሶ አዲስ ቤት የሚሰራ ሰው ለምሳሌ አሮጌው ቤት ሲፈርስ የዛገ ቆርቆሮ አለ፣ ያልዛገ ቆርቆሮ አለ፣ የነቀዘ እንጨት አለ፣ ያልነቀዘ እንጨት አለ፣ ያልተጣመመ ምስማር አለ፣ የተጣመመ ምስማር አለ፣ የተወላገደ በርና መስኮት አለ፣ ያልተወላገደ በርና መስኮት ይኖራል። አሮጌውን ቤት አፍርሶ አዲስ ቤት ሲሰራ ለአዲሱ ቤት የሚያገለግለውን ካሮጌው ቤት አመጡ ይጠቀማል። ይሄ ይደረጋል አይደረግም? በማይበራችሁ ይደረጋል። ይሄን ታውቁታላችሁ። ጮክ ብላችሁ መልሱ። ይደረጋል አይደረግም? ይደረጋል። ለምሳሌ ከዛሬ መስኮት ከዛሬ በር የቱ በር ይሻላል? የድሮ በር ይሻላል አይደል? ስለዚህ ምን ያደርጋል ያ ሰውዬ? አይ ይሄኛው በር በጣም ጠንካራ ዛሬ ይሄን ብፈልግ አላገኘውም ይልና ይነቅልና ለየትኛው በር ያደርገዋል? ለአዲሱ በር ያደርገዋል። ያልተበላሸ ቆርቆሮ ካገኘም ለዚህኛው መደጎሚያ ያደርገዋል ማለት ነው። ባጭሩ ዮሐንስ አፈወርቅ ምን አለ? እግዚአብሔር ሐዲስ ኪዳንን ሲሰራ ብሉይ ኪዳንን በሶስት መንገድ ተጠቅሞበታል ይላል። አንደኛ በብሉይ ኪዳን 100 ልክ የዛገው ቆርቆሮ፣ የተጣመመ ምስማር፣ የተወላገደ በር፣ የነቀዘ እንጨት ወደ አዲስ ቤት ይቀላቀላል አይቀላቀልም አይደል? ልክ ከብሉይ ኪዳንም የማይጠቅሙ ወደ ሐዲስ ኪዳን መሻገር የሌለባቸውን እግዚአብሔር 100% ሽሯቸዋል ይላል። ለምሳሌ በብሉይ ኪዳን አንድ ሰው ኃጢያቱን ለማስተስረይ ደም ያለው ነገር ወደ ካህኑ ይዞ ይሄዳል አይደል? በግ ሊሆን ይችላል፣ ፍየል ሊሆን ይችላል፣ ጊደር፣ ወይፈን፣ በሬ፣ ላም፣ ዋኖስ፣ ርግብ ሊሆን ይችላል። ብቻ ዘንበለ ደም ይሰራ ኃጢያት ያለ ደም ኃጢያት ስለማይሰረይ ያ ሰውዬ ይዞ ይሄዳል። ስለዚህ አሁን ይሄ በብሉይ ኪዳን ሲከናወን የነበረ ነው። አሁን ወደ ሐዲስ ኪዳን ስንመጣ ይላል ዮሐንስ አፈወርቅ እርሱ ኃጢያተኛ አልነበሩም? በሐዲስ ኪዳኑ ኃጢያተኛ ይተካል። በጉ በማን ይተካል? በክርስቶስ ይተካል። ሊቀ ካህናቱስ በማን ይተካል? አሁንም በክርስቶስ ይተካል። በብሉይ ኪዳን 3 ነገር ነበር የሚያስፈልገው። ኃጢያተኛ ያስፈልጋል፣ በጉ ያስፈልጋል፣ ካህኑ ያስፈልጋል። በሐዲስ ኪዳን ግን 3ቱ ወደ ስንት ይጣጣል? ወደ 2። እርሱ ሐዲስ ኪዳን እኛን ይተካሉ ኃጢያተኞቹን፣ እኔ ሊቀ ካህናቱ በክርስቶስ፣ በጉ በማን ይተካል? ይሄ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመለከቱ ምንድነው የሚለው? የዓለምን ኃጢያት የሚያስወግድ የማን በግ? የእግዚአብሔር በግ። አሁን በጉ ማን ሆነ ማለት ነው? ክርስቶስ። አሁን ደግሞ ወደ ዕብራውያን ሄደን ደግሞ ቅዱስ ጳውሎስ የተናገረውን ስንወስድ ምን ይላል? እንዲህ ያለ ሊቀ ካህናት ዘከመዝኬ ሊቀ ካህናት ይደለወነ ጻድቅ ወንጹህ። እንዲህ ያለ ጻድቅ የባህሪ አምላክ ንጹህ ምክንያት ኃጢያት የሌለበት እውነተኛ ሊቀ ካህናት ያስፈልገናል አለ ቅዱስ ጳውሎስ። ያ ሊቀ ካህናት ደግሞ ማን ነው? ክርስቶስ። አሁን አዩ እዚህ በመስዋዕቱ በግ ብለነዋል፣ በሰዊነቱ ደግሞ ምን ብለነዋል?
ካህን ብለው ክርስቶስ ራሱ ካህን ነው ራሱ መስዋዕት ነው ለሊሁ ሰዋኢ ወለሊሁ መስዋዕት ወለሊሁ ተወካፊ መስዋዕት ካህን ሆኖ ይሰዋል በግ ሆኖ ይሰዋል አምላክ ሆኖ ደግሞ የመስዋዕቱን ዋጋ ይቀበል ወይዎ ጸሎቶ ለዘጸልየ እንላለን አይደል ለሚጸልይ ሰው የጸሎቱን ዋጋ ይከፍለዋል አይደል አባታችን ነው ብላችሁ ጸልዩ አለ ወደ ማን ነው የሚጸልይ ወደሱ ዋጋ የሚከፍል ማን ነው እሱ እንደዚህ ብለ ጸልዩ ብሎ ያረቀቀል ማን ነው እሱ ማመልከቻውን ያረቀቀው እሱ ነው ማመልከቻውን የሚቀበለው እሱ ነው እንዳለ ባለስልጣን የለም አይደል አሁን አንዳንድ ቦታ ባለስልጣን ለስራ ማመልከቻ ስታቀርቡ እንደውም ዘመድና ገንዘብ ከሌላችሁ ማይቀበላችሁ ግን ውስጥ ዘመድ ባለስልጣን ካላችሁ ምን ያረጋል እንዴ ለምንወያይበት ነጥብ ይሄ ነው ምን ፈልገው ሰራተኛ ይሄ ነው እንደዚህ አርገ ጻፋ አምጣ ይልምና ይጠቁማቸው ወይ በስቅ ወይ ማውና ቦታ ተጠብቁ አንተ በነገረ መሰረት ታቀርባለህ በኋላ ባለስልጣን ነው ይሄኛው መመዘኛችን አሟልቷል ይላል ግን እሱ በጎን ነግሮ ነው አሁን ክርስቶስ እንዲህ ብላችሁ ጸልዩ አለ አባታችሁ ነው ብላችሁ ጸልዩ እንዲህ ብላችሁ ጸልዩ ካለ በኋላ የጸሎቱን ዋጋ የሚከፍለው ማን ነው እንደዛ አስተካክላችሁ አምጡና እንዴት አይነት አምላክ እንዳለን የፈጣሪ እንዳለን እኮ በጣም የሚገርም ስለዚህ በጉ በማን ተተካ በክርስቶስ ሊቀ ካህናት በማን ተተካ በክርስቶስ ይሄ ከብሉይ ኪዳን ወደ አዲስ ኪዳን የተሻገረ ቅዱስ ጳውሎስ ዕብራውያንን የጻፈው ለእስራኤላውያን ስለሆነ ከ14ቱ መልእክቶቹ የተለየው ለምንድን ነው ዕብራውያን ለምሳሌ ለሮሜ አህዛብ ምእመናን ለቆሮንቶስ አህዛብ ምእመናን እንጨት ድንጋይ ጣዖት ፀሐይ ጨረቃ ከማምለክ ለመጡ ሰዎች ሊቀ ካህናቱ እንዲህ ነው ደብተራ ኦሪት እንዲህ ነው ቤተ መቅደሱ እንዲህ ብላችሁ ምን እያወራን ነው የሚሉት ግን ለዕብራውያን የጻፈው መልእክት ይመልከቱ የዕብራውያን መልእክት እኮ በጣም የረቀቀ ጽሑፍ ነው አይደል አንድ አረማዊ ቢያነበው አይገባው ግን ቅዱስ ጳውሎስ እንደየ አማኙ ጠባይ የሚጽፍ ስለሆነ ምክንያቱም ስብከት የሰባኪውን አዋቂነት ማሳየት አይደለም የተሰባኪውን አቅም ማሳደግ ላይ ነው መመስረት ያለበት የሰባኪውን ዕውቀት ማሳየትማ ቢሆን ክርስቶስ በእርሾ ያስተምር ነበር በመረብ ያስተምር ነበር ኩሽና ገብቶ የሴት እርሾ ይጠቅስ ነበር እግዚአብሔር እንኳን እግዚአብሔርኛ እንኳን ባቅማችን አይ ቀለል ያለ ምሳሌ ብለን እንኳን እናልፈዋል አይደል አሁን አንዳንድ ጊዜ ስለ ኪችኑ ስለ ጓዳ ስናስተምር አይ እንዴ ቀለል ያላል አንዳንድ ሰው እንዴ ሰሚዎቻችን ናቸው ያቀለሉት ታዲያ እኔ ጓዳ ለሚውል ምእመን ምስጢረ ሥላሴ ምስጢረ ሥጋዌ ለፈተፍት ነው እንዴት አድርጎ ሊሰማኝ ነው ወባምጣነ ይክሉ ሰሚዓ ነገሮሙ ነው መጽሐፋችን የሚለው መስማት በሚችሉት መጣል ነገራቸው ስለዚህ ባጭሩ ቅዱስ ዮሐንስ አፈወርቅ ታዲያ ምን ይላል አዲስ ክርስቶስ ኢየሱስ ክርስቶስ ብሉይ ኪዳንን በሐዲስ ኪዳን ሲተካ ሶስት ስራ ስር አንደኛ 100% ምን ብለናል ንገሩ 100% የተሻሩ ለምሳሌ በበግ ደም በፍየል ደም በእንስሳት ደም ኃጢአት ማስተስረይ ስንት ከመቶ ነው የተሻረው አቤት ፍጹም ነው የተሻረው እኛ ዛሬ በግ ፕሮቲን አለው ስጋው ይጠቅማል ይጎዳል ከሚለው ከጤና አንፃር እንበለዋለን እንጂ የበግ ደም 100 በግ ብታርድ ገንዘብ ይባከናል እንጂ ኃጢአት አይነቃነቅም ምክንያት በጎቹ በማን ተተክቷል ብለናል በክርስቶስ ተተክቷል ብዙሃን ነቢያት ሞቱ ዋልቦ ዘበቋ ሞቶም ታላቁ ሊቅ ቄርሎስ ሲናገር እንኳን በጎቹ ፍየሎቹ ነቢያት እንኳን ሞቶ ያመጡት ለውጥ የለም ማለት ሞቶ ነው የቀሩት ምንም ለውጥ አላመጡ እንኳን በጎቹ ነቢያት እንኳን ለውጥ አላመጡ ስለዚህ ክርስቶስ በሐዲስ ኪዳን 100% የሻራቸዋሉ ማለት ነው ሁለተኛ ባለበት ያጸናቸዋሉ አለ በደንብ ስሙ ስንተኛው ማለት ነው ባለበት ያጸናቸዋሉ ለምሳሌ አክብር አባከ ወእመከ አክብር ሰንበቶ ለአምላክከ ሰንበትን አክብር እናት አባትን አክብር አትስረቅ አትቀማ የተባሉ ጎች አሉ አይደለም ደግሞ ባለበት እንደገና ደግሞ በሶስተኛ ደረጃ ደግሞ የበለጠ ማጠናከሪያ የተጨመረባቸው ደግሞ አሉ ስንተኛ ማለት ነው ሶስተኛ ማሻሻያ የተደረገላቸው ማጠናከሪያ የተጨመረ ይሄ የማቴዎስ ወንጌል ምዕራፍ 5ን ያነበበ ሰው ሙሉ መልሱን ያገኛል ሰማይክሙ ዘተብህለ ለቀደምትክሙ ለቀደሙ ሰዎች የተባለውን ሰምታችኋል አፍቅር ቢጸከ ወጸላጸላይከ ጠላተ ይትዘሙ ነበር አይደለም አትሳደብ አታመንዝር ይትዘሙ ተብሎ ተጽፏል እንደተባለ ሰምታችኋል በብሉይ ኪዳን አታመንዝር ማለት ምን ማለት ነው ወንድ ከሴት ሴት ከወንድ ጋራ አትውደቅ ማለት ነው አትውደቅ ማለት በሐዲስ ኪዳን ግን ይትፍቱን ጨመረ በይትፉ የበለጠ በዘራያ ማለት ነው
ያ በዘርያ ያየ አመነዘረ ብሎ ጨመረበት። አባቶቻችን ምን ብለዋል? እንደው እንደ ሽምብራ አጥር ብለዋል እኮ መተርጉማን አይደል? የኛ ሊቃውን ለምሳሌ ሽምብራ ሲታጠር ሽምብራው አጥሩ ዝ ከሆነ ሽምብራው እዛ ነው መሆን ያለበት። ምክንያቱም ለምንድን ነው? በአጥሩ ተሾልኮ ነቅሎ እንዳይወስድ አርቆ ነው ማጠር ያለበት። እኔ ለምሳሌ ዝ ከሆነ አጥሩ ሽምብራው እዛ ነው መሆን ያለበት። አርቆ ማጠር ማለት ነው፣ ነቅሎ እንዳይወስድ ነው። ሌላ የማይበላ ከሆነ አጥቆ፣ ምክንያቱም ሾልከህ ማትወስደው ማለት ነው። አሁን ኢየሱስ ክርስቶስ ምን አደረገ? ይትዘሙን አጥራ በጀ። ምን አይነት አጥራ በጀለት? ያያ መነዘረ። ምክንያቱም ኃጢአት እያደገ የሚመጣ ነገር የስሜት ሕዋሳት ናቸው ኃጢአት የሚሰሩት ታውቃላችሁ። እኔ ሁልጊዜም በመድረክም ተናግረው በሬዲዮም ሁልጊዜ ተናግረው አውቃለሁ። ለምሳሌ አንድ ሰው ለመስረቅ ቢፈልግ መጀመሪያ ልቡ ነው የሚያመነጨው፣ ልስረቅ ነው አይደለ? ለምሳሌ ዝሙት ለመፈጸም ቢፈልግ አንድ ሰው መጀመሪያ ምንድነው የሚያደርገው? መደወል ነው ያለበት አይደለ? ቁጥሩን የሚያየው ማን ነው? ቁጥሩን የሚነካው ማን ነው? መጥራት አለመጥራት የሚያረጋግጠው ማን ነው? ሲነሳ መልስ የሚሰጠው ማን ነው? ምላስ። አፍ አይደለም ምላስ። እሺ፣ ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? ልብስ የሚያወልቀው ማን ነው? አሁን ቆይ ከስሜት ሕዋሳት በዛ ኃጢአት ውስጥ ተሳትፎ ያላደረጋል የለም። ሁሉም የስሜት ሕዋስ። ለዚህ ነው አኡሩ አዕይንቲክሙ ለበጋድ ወአጽሙ አእዛኒክሙ፣ አይናችሁን አሳውሩ ጆሮአችሁን አደንቁሩ ማለት ነው። አይናችሁን ጠብቁ። ልጅ ሆይ ልብህን ጠብቅ፣ እግርን ጠብቅ አይልም። ምክንያቱም ልብ መመሪያ ካልሰጠ እግር አይሄድማ፣ አይን አይማ። አየህ አሁን ክርስቶስ ምን አደረገ? አይ ሰውየው ከወደቀ በኋላ ከመረባረብ በድንጋይ ይወገር በሳት ይቃጠል ከማለት አርቆ ማጠር። አይንህን ጠብቅ። አይንህን ካልጠበቅ ዘበኛ የት ነው የሚቆመው? በነገራችን አሁን ዘበኛ የመቅጠር እድል ቢኖራችሁ ዘበኛ የት ነው የሚቀመጠው? አቤት በር ላይ። ሳሎን ነው የሚቀመጠው? መኝታ ቤት ነው የሚቀመጠው? አይደለም፣ ዘበኛ በር ላይ ነው። አሁን ዘርያ የማን ዘበኛ ነው? የይትዘሙ ዘበኛ ነው። በር ላይ ነው የሚቆመው። ገና ከሩቅ ነው የሚከላከሉ። አትይ፣ አይንህን ጠብቅ። ነገሮች ካለቁ በኋላ እዛ ከተሰባበረ በኋላ እሱ የብሉይ ኪዳን። በጣም የሚገርመው ደግሞ ሐዲስ ኪዳን በጣም ደስ የሚለው ይሄ ሁሉ አጥር ታጥሮ እንኳን አጥሩን አፍርሰህ እንኳን ብትሄድ 7 ጊዜ አይደለም እስከ 7 ጊዜ 7 ንስሐ አለ። ሕግሰ መሲሐዊት ተራይራት በክርስቶስ አለ ምዛንቱ ላይ ያለው ብሉይ ኪዳን ይፈለጥ ይቆረጥ ይንደድ ይቃጠል ነው። በሐዲስ ኪዳን ግን አታድርግ ይላል። አድርገህ እንኳን ብትገኝ ነስህ ተመለስ ነው። ስለዚህ አሁን ኢየሱስ ክርስቶስ የሐዲስ ኪዳኑን ሐዲስ ኪዳንን በብሉይ ኪዳን ብሉይ ኪዳን በሐዲስ ኪዳን ሲተካ ኦሪትን በወንጌል ሲተካ እንደው እንደምለው ኦሪት አልፏል፣ ኦሪት ተሸራለች፣ ብሉይ ኪዳን ተሸራል እንደ የፕሮፓጋንዳ እንደሚነዛው አላዋቂ ንባቡ ከትርጓሜው ከምስጥሩ የተምታታበት አይደለም። እኛም ምን ይላል መጽሐፉ? ለዚህ ነው የኛ አባቶች ልባሞች ስለሆነ እኔ እጅግ የተዋህዶ ሊቃውንት እኔ በእውነት ነው የምላችሁ። እኔ የብሉይ ኪዳን የሐዲስ ኪዳን ተማሪዎች ሁሉ ጊዜ ክላስ ነግራችሁ ክፍል ነግራችኋለሁ። እኔ የኛ ሊቃውንት በጣም ተደናቂዎች ናቸው። በጣም ነው የማደንቃቸው። ዞሮ ግን ብሉይ ኪዳኑ ጋር እንምጣ። በስንት መንገድ ተሻሻለ? በሶስት መንገድ። ኧረ በስንት መንገድ? በሶስት። አንደኛ መቶ ያዘ፣ ሁለተኛ በዚህ ያጸናቸው፣ ሶስተኛ ማሻሻያ የተደረገባቸው። በጣም ጥሩ። ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ብሉይን በሐዲስ ወንጌሉን በኦሪት የተካችው ነው የምላችሁ። እየሰማችሁ ነው። ምክንያታዊ በሆነ መንገድ ነው። ብዙ ሰዎች የኢትዮጵያን ቤተክርስቲያን የብሉይ ኪዳን ቤተክርስቲያን ናት ይላሉ። በፍጹም አይደለችም፣ በፍጹም አይደለችም። ብሉይን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ ማጣበቅ የምትችል ቤተክርስቲያን ናት። ይሄን በደንብ መናገር አለባችሁ እና መደብ መረዳት አለበት። እንደው ትንሽ ልቡናችሁ ይሆን እንደ ያለ የተምታታባችሁ ካለ ጥርት አድርጋችሁ ማወቅ አለበት። የኢትዮጵያ ቤተክርስቲያን ጥርት ያለች ሐዲስ ኪዳን ቤተክርስቲያን ናት። ነገር ግን መነሻዋ ብሉይ ነው፣ ማለፊያዋ መገስገሻዋ ሐዲስ ነው፣ መዳረሻዋ ግን መንግስተ ሰማያት ነው። ይሄን በደንብ ማስረዳት አለበት። ምናንም ይሄን ጠንቅቆ ማወቅ አለባችሁ። የብሉይ ኪዳን ዝክንትል ነው፣ የብሉይ ኪዳን ጓዝ ነው። እግዚአብሔር ጓዝ ለምሳሌ አሁን እኮ እዚህ ባነበብነው ወንጌል ላይ ክርስቶስ ሉቃስና ቀሌዮጳን የገሰጻችሁ ምንን አላስተዋላችሁም ብሎ ነው። በነቢያት የተጻፈውን ነው አይደለም? በመዝሙር የተጻፈውን ነው። እሺ በነቢያት ያልተነገረ በመዝሙራት ያልተነገረ ኢየሱስ ክርስቶስ ያላደረገው ነገር አለ? የለም። ክርስቶስ ራሱ ሲያስተምር እኮ እነ ኢሳይያስን ጠቅሷል፣ እነ ዳዊትን ጠቅሷል፣ እነ አብርሃምን ጠቅሷል፣ አባቶችን ጠቅሷል። ለምን?
ብሉይ ኪዳን ሐዲስ ኪዳን መነሻው ስሩ ሐዲስ ኪዳን ብሉይ ኪዳን ስለሆነ ማለት ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፋሲካ ስትል ከጠራ ሜዳ ተነስታ አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ አኮኑ በፋሲካነ ተሰቅለ ክርስቶስ በፋሲካችን በአይሁድ ፋሲካ ቀን ነው ክርስቶስ የተሰቀለው አይደል? በፋሲካችን ነው። አሁን ቅዱስ ጳውሎስ ፋሲካ ነው ያለው የብሉይ ኪዳን ፋሲካ አይደለም። በሐዲስ ኪዳን በዛኛው ፋሲካ ይሄኛውን ፋሲካ ነው እያሳየ ያለውና